ጤና ይስጥልን እንደምናምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ታኅሳስ 22 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝ ይርጋ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የፈረንጆቹን አዲስ ዓመትና የልደት በዓልን አስመልክቶ መልእክት ያስተላለፉት አቡነ ማትያስ ዓለም ስለ ሰላም ማሰብ ይጠበቅበታል መባሉን፣ አቶ ጌታቸው ረዳም የሚመለከተውንም የማይመለከተውንም ሕዝብ ለአደጋ ከዳረግንበት መንግስትን በኃይል የመጣል እንቅስቃሴ አሁን ነፃ ሆኛለሁ ሲሉ መግለጻቸውንና ኢትዮጵያውያን በጋራ ብሔራዊ ጥቅማቸው ላይ ጸንተው እንዲቆሙ የሀገሪቱን ሰላምና ደህንነት ይበልጥ ማጠናከር እንደሚገባም በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ማስታወቃቸውን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ወደ ቀዳሚው ዜና አለፍን። የፈረንጆቹን አዲስ ዓመትና የልደት በዓልን አስመልክቶ መልእክት ያስተላለፉት አቡነ ማትያስ ዓለም ስለ ሰላም ማሰብ ይጠበቅበታል አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የ2026ን የኢየሱስ ክርስቶስ የልደት በዓል ለሚያከብሩና የፈረንጆቹን አዲስ ዓመት ለመቀበል ለተዘጋጁ ወገኖች የእንኳን አደረሳችሁ መልእክት አስተላልፈዋል። ፓትርያርኩ በመልእክታቸው እያንዳንዱ ዘመን ይዞት የሚመጣው በረከት ትምህርትና ብስለት ያለው በመሆኑም በመላው ዓለም ሆናችሁ እንደየዘመን አቆጣጠራችሁ በዓሉን ለምታከብሩ እንኳን አደረሳችሁም ብለዋል። በዚህ ዘመን ብዙ ልዩነቶች ዓለምን እያወኩ ይገኛሉ። የበዓሉ ዓላማ ግን መገናኘት በመሆኑም ወደ አንድነት መምጣት አስፈላጊ ነው ሲሉም አሳስበዋል። ዛሬም የምንኖርባት ዓለም በዚህ የጌታችን ልደትና የ2026 አዲስ ዓመት ዋዜማ ላይ ስለ ሰላም ማሰብ ይጠበቅበታል ያሉት ፓትርያርኩም የእስራኤልና የፍልስጤም ሕዝቦች የሩሲያና የዩክሬን ወገኖቻችንም ዘላቂ ሰላም ሊያገኙ ይገባቸዋል የሚል መልእክትም አስተላልፈዋል። አቡነ ማትያስ በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችን ለመታደግም ጊዜው አሁን ነው ያሉ ሲሆን በስደት ዓለም ላይ ተጨማሪ ስደት የገጠማቸውን ወገኖች መጠጊያ መስጠት ዓለም ጊዜያዊ ቤት መሆኗን አምኖ እርስ በርስ መረዳዳት ይገባል ሲሉም አሳስበዋል። የክርስትና እምነት ጫና እየደረሰበት ነው ያሉት ፓትርያርኩ ዓለም አቀፍ ተቋማትና የሚመለከታቸው ባለድርሻ አካላትም የሰውን የሃይማኖት መብት ለማስከበር የበኩላቸውን ጥረት ያደርጉ ዘንድ ጥሪያችንን እናቀርባለን ብለዋል። መጪው ዘመን ችግረኞች የምግብና የደህንነት ዋስትና የሚያገኙበት፣ የተለያዩቱ የሚገናኙበት፣ የጦርነት ቀጠሮዎችም የሚሰረዙበት፣ ከቤት ንብረታቸው የተፈናቀሉ ወደ ቀያቸው የሚመለሱበት፣ የዓለም ኢኮኖሚ ከፍ የሚልበት እንዲሆንም ተመኝተዋል። አቶ ጌታቸው ረዳ የሚመለከተውንም የማይመለከተውንም ሕዝብ ለአደጋ ከዳረግንበት መንግስትን በኃይል የመጣል እንቅስቃሴ አሁን ነፃ ሆኛለሁ ሲሉ ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ስለ ሰሜኑ ጦርነት፣ ስለ አሁናዊ የትግራይ ፖለቲካና አጠቃላይ ወቅታዊ ጉዳዮች ላይ ምላሽና ማብራሪያ ሰጥተዋል። አቶ ጌታቸው ረዳም ከኤንቢሲ ኢትዮጵያ ጋር ባደረጉት ቃለ መጠይቅ የህወሓት ቡድን አመራሮች አሁንም መንግስትን በኃይል የመጣል ፍላጎት እንዳላቸውም ተናግረዋል። በሀገሪቱ ውስጥ በተለያዩ አቅጣጫዎች የጸጥታ ችግሮች ሲነሱም መንግስት የወደቀ ይመስላቸዋል ሲሉም ገልጸዋል። አቶ ጌታቸው አያይዘውም አሁን ላይ እኔ መንግስትን በኃይል መጣል አለብን ከሚለው ሀሳብ ነፃ ነኝ ያሉት አቶ ጌታቸውም ይህንን ህዝብ መካስ አለብንም ብለዋል። በጦርነቱ ወቅት በተወሰነ ደረጃ እንቅስቃሴ ስናደርግ የተወሰኑ የቡድኑ አመራሮች ወደ ኤርትራ ተንቀሳቅሰን የኤርትራ መንግስት እንጣል የሚል ሀሳብ ተነስቶ ነበር ብለዋል። ሆኖም አሁን ያለው የህወሓት ቡድን ያለፈውን እንጂ መጪውን መተንበይ ስለማይችል አዲስ አበባ ካልገባን ይሉ ነበርም ሲሉ ተደምጠዋል። አሁን ያ ብደት አሁንም አልተሻሻለም። ባይዘወይ ሶማሊያ አካባቢ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸን አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያ ደርሷል የሚለው ትንታኔ አሁንም አለ። እኔ ከዛ ነፃ ነኝ። አሁን መንግስትን በኃይል መጣል አለብን ብዬም አላስብም። በዛ ጉዳይ በቂ ሰርተን የሚመለከተውን የማይመለከተውንም ህዝብ አደጋ ላይ ጥለን ወጥተናል። ስለዚህ ይህን ህዝብ መንግስትበት አጋጣሚ ነው የሚል እምነት አለ። ያ ትንታኔ ነው። ለምን አዲስ አበባን እያማተረ ሉክ እኔ እነግርሃለሁ፣ መቀለን ከተቆጣጠርን በኋላ ከፊል ወሎን ከተቆጣጠርን በኋላ በተወሰነ ደረጃ ወደ ጎንደር ማቅጣጫ ብዙዎች ወታደሮች ይህን ነገር ገታ እናርግና ምዕራብንም ነፃ ወጥተን
ያለን አቅም ደግሞ ኤርትራን ለመጣል እንጠቀምበት። በጣም ትልቅ ሰሜን ዕዝ በተጠቃበት ወቅት ጥቅምት 24 2013 ዓ.ም ስለነበረው ሁነት የተጠየቁት አቶ ጌታቸው ጥቃቱ የተፈጸመ ምሽት ነው ተደውሎ የተነገረኝ ሲሉም ገልጸዋል። ከዚያም በኋላም ነው የማዕከላዊ ኮማንድ አባል የሆንኩት በማለትም አብራርተዋል። በአስቸኳይ ወደ ቤት መግባት አለብህ ብሎ አለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆኑ ይችላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋም አያውቅም ሰው ቤት እኔና እሱ ያው ወደነ ያለን ተኩስ ተጀመረ ማለት ነው። የነበርኩበትን ቦታ ከአንድ ልደት ተጠርቼ እኔና ጌታቸው እኔ ብቻ ነኝ የማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለልደጽዮን ይፈሩ ነበር እሱ ማስጠጋት አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል። ቢሮ እንዳይመጣ ስብሰባ እንዳይገኝ ፌደራል አስረክብ ይለኛል ይላል። ግን ብዙም አይወደውም እንዲሳተፍ ማይፈልግ ነበር። ለማንኛውም እኔ እሱንም ጠራው ቤታችን ተቀምጠን ያለ ያው ተወስ ተነሳ ደረስት አዘይ ሳይሲስ ሪዝን አልነገሩም። ቤት ግባ በጊዜ ግባ አንዳንድ እንቅስቃሴዎች ስላሉ ዛሬ ተዋልክ ገባው። ኢንፌክት ባለመግባቴ ኋላ ታደሰ ነው እንዳው ሲስት አድርጎ ሴንትራል ኮማንድ ውስጥ መግባት አለበት። ምክንያቱም ያወጡት መግለጫ አስቂኝ ነው። መከላከያና ሰሜን ዕዝና እኛ ሆነን የሆነ ነገር አደረግን ነው የሚለው። እኔ በሆነ እሱን ስህተት አልፈጸምም ነበር። ትንሽ አትሊስት ፓለተብል የሆነ ሰው የሚገዛው ስቶሪ ሰራ ነበር። ጠቅላይ ሚኒስትር አብይ አህመድ አምባሳደር ሬድዋን ሁሴንን ልከው ወደ ጦርነት መግባት የለብንም፣ የኤርትራ መንግስት ይጠቀምብናል፣ ያኔ ላስቆሙ አልችልም ብለውን ነበር ያሉት አቶ ጌታቸው ረዳም ይህ የጠቅላይ ሚኒስትሩ ግምገማም ልክ ነበር ሲሉም አስታውሰዋል። መጥቶ አግኝቶን ነበር። ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። ግን የተቀበለው ሰው አልነበር። ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም። ውድድሩ እኮ መሰለ ትግራይ ከወደቀች ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው። የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ። ምንም ደብቆ አያውቅም። እኔ ከኢሳያስ ኦፊሻልስ ጋር በተወሰነ ግንኙነት በጀመርኩበት ጊዜ ሳይቀር በቃ ቢተርነሳቸው ክሊር ነው። እንደዚህ ያደረጋችሁን እንደዚህ ያጠፉን አሁን እኔ የተሻልከ ነህ የሚሉት የዚያ የሚሉት ጄኔሬሽን ጋር ስላልነበርኩ ነው። በጣም ቢተር ነው። ይሄ ይታወቅ ነበር። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋሪዎች መጡ። ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ። ሞዴስ ቪቨንዲ እንፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። አብረን የምንኖርበት ከነ ልዩነቶቻችን የሆነ መንገድ እንፍጠር። ኢትዮጵያውያን በጋራ ብሔራዊ ጥቅማቸው ላይ ጸንተው እንዲቆሙ የሀገሪቱን ሰላምና ደህንነት ይበልጥ ማጠናከር እንደሚገባ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ገለጹ። የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ታላቅነት የሚወስንና ሁሉም በጋራ ጸንቶ የሚቆምለት የብሔራዊ ጥቅም አጀንዳ ነው ሲሉ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገልጸዋል። ዶክተር ተስፋዬ በልጅጌ ኢትዮጵያውያን በጋራ ብሔራዊ ጥቅማቸው ላይ ጸንተው መቆም እንደሚገባቸው ጠቁመው ለዚህም የሀገሪቱን ሰላምና ደህንነት ይበልጥ ማጠናከር እንደሚያስፈልግም አስገንዝበዋል። የባህር በር ባለቤትነትን በተመለከተ ኢትዮጵያ የምታነሳው ጥያቄ በቂና አሳማኝ ምክንያቶች ያሉት መሆኑንም ሚኒስትሩ አብራርተዋል። ዋና ዋናዎቹም ታሪካዊ፣ መልክዓ ምድራዊ ምክንያቶች፣ ኢኮኖሚያዊ፣ ህጋዊ መሰረቶች፣ የጸጥታና የደህንነት ጉዳዮች ጋር የሚገናኙ ናቸውም ብለዋል። የባህር በር ጥያቄ ወይ የወደብ ጉዳይ ብቻ ሳይሆን የኢትዮጵያን ትልቅነት የሚወስን ነው ያሉት ተጠሪ ሚኒስትሩ ቀደም ባሉት ስርዓቶች ይህን ጥያቄ የሚያነሱ ሰዎች ጦረኛና ሀገር አተራማሽ አድርጎ መቁጠር ስህተት እንደነበረም አስታውሰዋል። ዛሬም ይህንን የተሳሳተ ትርክት የሚደግሙ አካላት እንዳሉ ጠቅሰው በአሁኑ ወቅት ጥያቄው በመነሳቱ ጋርዶ የቆየው መጋረጃ መቀደዱንም ገልጸዋል። ኢትዮጵያ በውሃ ሀብቷ እንዳትጠቀምና ከውሃ አካላት እንድትርቅ የተደራጀ ሴራ ሲሰራባት መቆየቱን ዶክተር ተስፋዬ አስታውቀዋል። በማወቅም ሆነ ባለማወቅ የኢትዮጵያ ጠላቶች መሳሪያ የሚሆኑ ጥቂት ግለሰቦች ከታሪክ ሊማሩ ይገባል ሲሉም ነው የገለጹት። የሀገረ መንግስት ግንባታ ወሳኝ በመሆኑ ጉዳዮችና በብሔራዊ ጥቅሞች ዙሪያ ሁሉም ዜጎች ወጥ የሆነ አቋም ሊኖራቸው ይገባል ሲሉም አሳስበዋል። ከሰሞኑ ዘናሽናል የተሰኘ መገናኛ ብዙሃን ግብጽ የአሰብ ወደብንና የጅቡቲ ዶራህሌ ወደቦችን ለማልማት ስምምነት ፈጸመች የሚል ዘገባ መስራቱ ይታወሳል።
የተወዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በየሳምንቱ በአማካኝ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ አረቢያ ሊገቡ ሲሉ እንደሚያዙ መገለጹንና በሶማሊያ ሞቃዲሾን ጨምሮ በተለያዩ ከተሞች ላይ የተቃውሞ ሰልፎች መካሄዳቸው መገለጹን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቸው ይዟል። በድጋሚም አብራችሁ ቆዩ። በትግራይ ክልል ተሳታፊዎችን በመለየት አጀንዳ የማሰባሰብ ስራውን ተግባራዊ ለማድረግ ከፍተኛ ጥረት እያደረገ መሆኑን የሀገራዊ ምክክር ኮሚሽን አስታወቀም። የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ኮሚሽኑ ዋናውን ሀገራዊ የምክክር ጉባኤ ከማጥራቱ በፊት መከናወን ያለባቸው ዋና ዋና ተግባራት መኖራቸውን ለኢዜአ ተናግረዋል። ከነዚህም መካከል ትግራይ ክልል በምክክር ሂደቱ ማሳተፍ አንዱ መሆኑን ጠቁመዋል። በኮሚሽኑ ዕቅድ መሰረትም ክልሉ በቅርቡ እንደሌሎቹ ክልሎች ተሳታፊዎችን በመለየት አጀንዳ የማሰባሰብ ስራውን ተግባራዊ ለማድረግ ከፍተኛ ጥረት እያደረገ መሆኑን ነው የተናገሩት። የትግራይ ክልል አጀንዳ ከተሰበሰበ በኋላ ሌላው ትኩረት ተሰጥቶት የሚሰራው ስራ አጀንዳ መቅረጽ መሆኑንም ኢዜአ ዘግቧል። እስካሁን በርካታ አጀንዳዎች መሰብሰባቸውን ገልጸው ከእነዚህ አጀንዳዎች መካከል ለምክክር ጉባኤው የሚቀርቡት መሰረታዊና ሀገራዊ አጀንዳዎች ይለያሉ ብለዋል። ሀገራዊ ምክክር የሚደረግባቸው አጀንዳዎችን ለህዝቡና ለባለድርሻ አካላት ይፋ ማድረግና የአጀንዳ ቀረጻ ማከናወን ትልቅ ትኩረት ተሰጥቶት እየተሰራ ያለ ተግባር ስለመሆኑም አንስተዋል። ሂደቱ አሳታፊና አካታች እንዲሆን የተከናወኑ ተግባራት በርካቶች እየተሳተፉ መሆናቸው እንደተጠበቀ ሆኖ እስካሁን በሂደቱ ያልተሳተፉ አካላት እንዲሳተፉ ጥረቶች ተጠናክረው እንደሚቀጥሉ ገልጸዋል። በዚህም መሰረት በተለይም በሂደቱ እየተሳተፉ ያልሆኑ አካላትን ወደ ሂደቱ ለማምጣት ኮሚሽኑ ትኩረት ሰጥቶ ይሰራባቸዋል ነው ያሉት። ከላይ የተገለጹትና ተያያዥ ተግባራት ተከናውነው ሲጠናቀቁ በመጨረሻ ላይ የሚጠበቀው ሀገራዊ ምክክሩን የመጥራት ጉዳይ መሆኑን አስታውቀዋል። በየሳምንቱ በአማካኝ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ እንደሚያዙ ተገለጸ። መንግስት ዜጎች በህጋዊ መንገድ እንዲሰማሩና በተለያየ አስቸጋሪ ሁኔታ ውስጥ ያሉትን ወደ ሀገር ውስጥ የመመለስ ጥረት እያደረገ መሆኑን ቢገልጽም አሁንም በየቀኑ በሺዎች የሚቆጠሩ ዜጎች በኢትዮጵያ የድንበር መውጫዎች በኩል አድርገው በአደገኛው መስመር ስደትን መምረጣቸው ጉዳዩን አሳሳቢ አድርጎታል። የተሻለ ስራ ፍለጋ ምክንያት በማድረግ ቀጥተኛ መዳረሻቸውን ሳውዲ አረቢያና ሌሎች ሀገራት በማድረግ በሚደረግ ህገወጥ ጉዞ በርካቶች ያሰቡበት ሳይደርሱ ለሞት ለጾታዊ ጥቃትና ለተለያዩ እንግልቶች ሲዳረጉ በሳውዲ አረቢያ ድንበር ላይም በቁጥጥር ስር የሚውሉት ቁጥራቸው በርካታ መሆኑ ይገለጻል። ይህንን ተከትሎ በሪያድ የሚገኘው የኢትዮጵያ ኤምባሲ የማስጠንቀቂያ መልእክት ያወጣ ሲሆን በሳውዲ አረቢያ የሥራ ስምሪት ህግ ፍሪ ቪዛ የሚባል አሰራር አለመኖሩንና ዜጎች በደላሎች ተታለው ከፍተኛ ገንዘብ እንዳይከፍሉ አስጠንቅቋል። በተጨማሪም በኮንትራት የመጡ ዜጎች የተሻለ ክፍያ አለ በሚል በደላሎች ተታለው ከአሰሪዎቻቸው መጥፋታቸው ከህጋዊ ከለላ ውጭ ያደርጋቸዋል ሲል አስታውቋል። አንድ ሰራተኛ ከስራው ሲጠፋ ለጾታዊና አካላዊ ጥቃት፣ ለጉልበት ብዝበዛ እንዲሁም ደመወዝ ባይከፈለው እንኳ መብቱን መጠየቅ የማይችልበት ሁኔታ ይፈጠራል ነው ያለው ኤምባሲው። ከሳውዲ አረቢያ የሚወጡ ሳምንታዊ ሪፖርቶች እንደሚጠቁሙት ደግሞ በድንበር ጠባቂዎች ከሚታሰሩ ስደተኞች መካከል ኢትዮጵያውያን በአማካኝ ከ50% እስከ 66% የሚሆነውን ድርሻ የሚይዙ ሲሆን በየሳምንቱ በአማካኝ 850 አዳዲስ ኢትዮጵያውያን በየመን ድንበር ወደ ሳውዲ ሊገቡ ሲሉ እንደሚያዙ ተጠቁሟል። የዓለም አቀፉ የስደተኞች ድርጅት IOM የጥቅምት ወር ሪፖርት በተመሳሳይ እንደሚያሳየው በዚህ ወር ብቻ 45150 ዜጎች ድንበር አቋርጠው መሰደዳቸውን ጠቁሟል። በሶማሊያ ሞቃዲሾን ጨምሮ በተለያዩ ከተሞች ላይ የተቃውሞ ሰልፎች መካሄዳቸው ተገለጸ። እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅናን መስጠቷን በመቃወም በሶማሊያ በተለያዩ ከተሞች የተቃውሞ ሰልፎች መካሄዳቸውን የሶማሊያ መገናኛ ብዙሃን ዘግበዋል። በሶማሊያ ዋና ከተማ ሞቃዲሾ፣ በጋክኮል ከተማ፣ በአዳዶና በጉርኤል ከተሞች ሶማሌላንድ ያገኘችውን የሀገርነት እውቅና የሚቃወሙ ሰልፎች መካሄዳቸው ተገልጿል። ተቃዋሚዎቹ የሶማሊያን ብሔራዊ መዝሙር እየዘመሩ የሶማሊያን ሰንደቅ ዓላማ እያውለበለቡ እንዲሁም ጥቃት ያሉትን የእስራኤልን ውሳኔ እያወገዙ ታይተዋል። በጉርኤል ከተማ ተቃዋሚዎች የእስራኤል ሰንደቅ ዓላማ እንዲሁም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፎቶ ላይ በመቆም ተቃውሟቸውን ገልጸዋል። የሶማሊያ ወታደሮችና ተማሪዎች በተቃውሞ ሰልፉ ላይ የተሳተፉ ሲሆን እኛ ድጋፍ እንድናደርግና ሃይማኖታችንን ለጽዮናውያን እንድንተው አንገደድም ሲሉ ለተቃውሞ የወጡ ሰልፈኞች ለመገናኛ ብዙሃን ተናግረዋል። ሰልፈኞቹ አክለውም አይሁዶች ለፍልስጤማውያን ወንድሞቻችን ከሚያደርጉት ነገር የተሻለ አያደርጉም ሲሉ በሞቃዲሾ የተቃውሞ ሰልፍ ላይ የተሳተፉ ዜጎች መናገራቸው
መሆናቸውም ተጠቁሟል። ሶማሊያውያን ለተቃውሞ አደባባይ የወጡት እስራኤል ለሶማሌላንድ እውቅና መስጠቷ ዓለም አቀፍ ውግዘት ካስከተለ በኋላ ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው አሜሪካ በሚገኘው ኒውስ ማክስ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ወቅት ለሶማሌላንድ እውቅና የሰጡት ሶማሌላንድ በአብርሃም ስምምነት ለመሳተፍ በመፈለጓ ዲሞክራሲያዊ ሀገር በመሆኗና ከእስራኤል ጋር ሰላም ለመፍጠር ፍላጎት ስላላት መሆኑን ተናግረዋል። ኔታንያሁ ለሶማሌላንድ እውቅና እንዲሰጡ ያደረጋቸውን ሌላኛውን ምክንያት ሲያስረዱም ሶማሌላንድ 6 ሚሊዮን ሕዝብ ያላት ሀገር ናት ያሉ ሲሆን ነገር ግን ውሳኔው ከበርካታ የዓለም ሀገራት፣ ከአፍሪካ ህብረት፣ ከአውሮፓ ህብረት እንዲሁም ከአረብ ሀገራት ተቃውሞ ገጥሞታል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን አናፍሳ ይዛለች። በድጋሚ አብራችሁ ቆዩ። ሲንቄ ኢንቨስትመንት ባንክ በካፒታል ገበያ ውስጥ ስራ መጀመር የሚያስችለውን ፈቃድ ማግኘቱን አስታወቀ። የሲንቄ ባንክ ተቀጥላ ኩባንያ የሆነው ሲንቄ ኢንቨስትመንት ባንክ ከኢትዮጵያ ካፒታል ገበያ ባለስልጣን የኢንቨስትመንት ባንክ አገልግሎት ለመስጠት የሚያስችለውን የስራ ፈቃድ ማግኘቱን በዛሬው ዕለት ለጋዜጠኞች በተሰጠ ጋዜጣዊ መግለጫ ላይ ተናግረዋል። በዛሬው ዕለት ከካፒታል ገበያ ባለስልጣን የስራ ፈቃድ ያገኘው ሲንቄ ኢንቨስትመንት ባንክ የሀገሪቱን የሰነደ መዋዕለ ንዋዮች ግብይት እንቅስቃሴን ከማጎልበትና ልምድ ላይ የተመሰረተ የማማከር አገልግሎት ከመስጠት አንጻር የራሱ አይነተኛ ሚና ይኖረዋል ተብሏል። የኢንቨስትመንት ባንኩ መመስረት የሲንቄ ባንክ ፈጣን እድገት ውጤት ተደርጎ የሚወሰድ ነው የተባለ ሲሆን በተለይም ባንኩ በኢንዱስትሪ ውስጥ በቆየበት አጭር ጊዜ ውስጥም ከፍተኛ የፋይናንስ አፈጻጸም፣ የካፒታል መጠን እድገት፣ የተቋማዊ ጥንካሬና የአስተዳደር ብቃት በማስመዝገብ ከባንክ አገልግሎት በመሻገር ወደ ካፒታል ገበያ ስራ ውስጥ እንዲገባ አስችሎታል ተብሏል። ይህም ሲንቄ ባንክ በመደበኛ የፋይናንስ አቅርቦት ለሚደግፋቸው የግል ኩባንያዎችም መንግስታዊ የልማት ድርጅት እንዲሁም አነስተኛና ጥቃቅን የቢዝነስ ኢንተርፕራይዝ ተጨማሪ የፋይናንስ አማራጭ ወይም ካፒታል ከመፍጠር አንጻር የኢንቨስትመንት ባንኩ ከፍተኛ አበርክቶ ይኖረዋልም ተብሏል። ሲንቄ ኢንቨስትመንት ባንክ ገና በጅምር ላይ ለሚገኘው የኢትዮጵያ የካፒታል ገበያ ሰፊ ተቋማዊ አጋርነት ልምድ ላይ የተመሰረተ የሰነደ መዋዕለ ንዋዮች ግብይትና የማማከር አገልግሎት በማቅረብም ታማኝነትንና ጠንካራ ተቋማዊ መዋቅር ያለው ዘርፍ እንዲሆን ተጨማሪ አቅም የሚፈጥር ይሆናል ተብሎ እንደሚጠበቅም ተጠቁሟል። ሪች ፎር ቼንጅ በኢትዮጵያ የትምህርት ቴክኖሎጂን ለማሳደግ የሚያስችል የጋራ ስምምነት ከትምህርት ሚኒስቴር ጋር በትናንትናው ዕለት ተፈራረመ። የትምህርት ጥራትን በቴክኖሎጂ ታገዘ ለማድረግና የዘርፉን ተደራሽነት ለማስፋት ሪች ፎር ቼንጅ የተሰኘው ግብረሰናይ ድርጅት ከትምህርት ሚኒስቴር ጋር የመግባቢያ ስምምነት ተፈራርሟል። ስምምነቱ በዋናነት ትኩረቱን የሚያደርገው በሀገሪቱ ያለውን የትምህርት ስርዓት በቴክኖሎጂ የታገዘ ለማድረግ መሆኑ ተገልጿል። በትምህርት ዘርፍ ላይ አዳዲስ የቴክኖሎጂ መፍትሄዎችን የፈጠሩ ወጣት ማህበራዊ ስራ ፈጣሪዎችን አቅም ለመገንባትም ያለመ ነው ተብሏል። የፋይናንስ ድጋፍ በማድረግ የትምህርት መተግበሪያዎች ለተማሪዎችና ለትምህርት ቤቶች ተደራሽ እንዲሆኑ መስራትም የሚቻልባቸው አማራጮች በጋራ ለመስራት ምቹ ሁኔታ እንደሚፈጠር ተገልጿል። በዚሁ መድረክ ከአካባቢ ጥበቃ ጋር የተያያዙ ችግሮችን የሚፈቱ 34 ስራ ፈጣሪዎችም የንግድ ሀሳባቸውን የሚያቀርቡበት የግሪን ኢኖቬሽን ላብ ውድድርም ተካሂዷል። ይህ መድረክ ስራ ፈጣሪዎቹ ለረጅም ጊዜ ሲያበለጽጉ የቆዩትንና በተግባር እየተፈተነ የአረንጓዴ የንግድ መፍትሄዎቻቸውን ለሚመለከታቸው አካላት የሚያስተዋውቁበትም ነው ተብሏል። የድርጅቱ ስራ አስኪያጅ መቅደም ጉልላት የግሪን ኢኖቬሽን ላብ ፕሮግራም ሲቀረጽም በስራ ላይ ያሉ ስራ ፈጣሪዎችን ማገዝ እንደሆነ ተናግረዋል። ፕሮግራሙ ራሱ ዲዛይን በሚደረግበት ጊዜ ይሄ ፕሮጀክት ሁለት አንግሎች አሉት። አንደኛው በስራ ላይ ያሉ በሰርኩላር ኢንተርፕራይዝ ዌስት ላይ ያሉ ስራ ፈጣሪዎችን ማገዝ ነው። ይሄ ደግሞ እዚህ ስፔሲፊክ ኢቨንት ላይ የተገኛችሁት ደግሞ በአይዲያ ደረጃ በጣም ኤርሊ ስቴጅ ላይ ያላችሁ ሪስክ ሊወሰድባችሁ የሚገባ አይዲያ ስራ ተሞክሮ ያላችሁን ሰፖርት ለማድረግ ነው። ይሄ በጣም ፎከስ ያደረገው አይዲያ ስቴጅ ላይ ኤርሊ ስቴጅ ላይ ያላችሁትን ቼንጅ ሊደርስ ሰፖርት ለማድረግ ዲዛይን የሆነ ፕሮጀክት ነው። ይህንን ፕሮጀክት ድጋፍ በምናደርግበት ጊዜ ስራ ፈጣሪዎች ልምዳቸውን የሚጨምሩበትን በራስ መተማመናቸውንና የስራ አጋሮቻቸውን የሚያሰፉበትን መድረክ የሚያመቻች ነው ብለዋል።
የኢትዮጵያ ፖስታ የሳጥን አልባ የመልእክት አገልግሎትና የፖስታ ገበያ የተሰኙ አዳዲስ መተግበሪያዎችን ይፋ አደረገ። የሳጥን አልባ የፖስታ ደንበኞች የግል የፖስታ ሳጥን ቁጥር ሳይኖራቸው የራሳቸውን ስልክ ቁጥር እንደ ፖስታ አድራሻ እንዲጠቀሙ የሚያስችል መሆኑ ተገልጿል። ደንበኞች የተላከላቸው ዕቃ ወይም መልእክት መድረሱንም በስልካቸው አማካኝነት ፈጣን መረጃ ያገኛሉ ነው የተባለው። በመርሃ ግብሩ ላይ የተገኙት የኢንዱስትሪ ሚኒስትር መላኩ አለበል መተግበሪያዎቹ ኢትዮጵያ በዘመናዊነት ጉዟ ለምታስመዘገበው ውጤት ማሳያ ናቸው ብለዋል። በተለይም የፖስታ ገበያ መተግበሪያ አነስተኛና መካከለኛ ኢንተርፕራይዞች የሚያጋጥሟቸውን የመገበያያ መሰናክሎች በማቃለልም በዓለም አቀፍ ደረጃ ያላቸውን ተወዳዳሪነት ያሳድጋል ነው ያሉት። የኢትዮጵያ ፖስታ ዋና ስራ አስፈጻሚ ዳግማዊ ኃይልዬ አገልግሎቱ መልእክቶችንና እቃዎችን ከዓለም ጫፍ እስከ ጫፍ በማድረስም ረጅም ዘመን ያስቆጠረ መሆኑን ተናግረዋል። አሁን ይፋ የሆኑት መተግበሪያዎችም ከዘመኑ ቴክኖሎጂ ጋር በማቀናጀት ወደፊት የሚያራምዱ ናቸውም ብለዋል። እቃዎችን ደንበኞቹ ባሉበት አድራሻ እንዲደርሷቸው በማድረግም ቀደም ሲል የነበረውን የገንዘብ ብክነትና እንግልትም የሚያስቀር መሆኑን አስታውሰዋል። አዲሱ አሰራር ድርጅቱ ካለው ረጅም ልምድ ጋር ተዳምሮ የደንበኞችን እርካታ ከፍ እንደሚያደርገው መገለጹን ኢዜአ ዘግቧል። ስትከታተሉት የነበረው የዕለተ ረቡዕ ታህሳስ 22 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።